ከአሜሪካ ለኢትዮጵያውያን ሰበር መረጃ ተሰምቷል። እጅግ አስደንጋጭ ነው ተብሏል። በርካታ ኢትዮጵያውያን በጥገኝነት ወይም ደግሞ ፖለቲካል ኢሹ ምክንያት ማለት ነው በአሜሪካ ይገኛሉ፣ ጥገኝነት ጠይቀው ማለት ነው። ይሄ እንግዲህ እየተነሳ ነው የተባለው በትናንትናው ዕለት የሀገሪቱ ስቴት ዲፓርትመንት መግለጫ ሰጥቶ ነበረ። በመግለጫውም እንዳለው ከሆነ ይሄ ቲፒኤስ ወይም ደግሞ ቴምፖራሪ ሰፖርት ወይም ደግሞ ፕሮቴክት የሚያደርገው ህግ መነሳቱ ነው የተነገረው ለኢትዮጵያውያን ማለት ነው። የተሰጣቸው ደግሞ 60 ቀን ብቻ ነው እስከ የካቲት 13 ድረስ ማለት ነው። እስከዛ ድረስ መረጃቸውን እንዲያሟሉ ካልሆነ ደግሞ ወደ ሀገራቸው እንደሚላኩ ነው የሀገሪቱ ስቴት ዲፓርትመንት ያስታወቀው። አሜሪካ እንግዲህ ወይም ዶናልድ ትራምፕ ከፍተኛ የሆነ ስደተኛ ጠል እንደሆኑ ይታወቃል። ይህን እንዲሉ ያስቻላቸው ደግሞ ባለፈው በዋሽንግተን ዲሲ በዋናው ማለት ነው 2 ወታደሮች መገደላቸው ይታወቃል። ከዛ ጋር ተይዞ ከፍተኛ ቁጥጥር እየተደረገ ነው የሚገኘው። በዚህም እንግዲህ ኢትዮጵያውያን ላይ ከፍተኛ ጫና አድሯን የተባለው ይሄ ቴምፖራሪ ሰፖርት የሚያደርገው ወይም ፕሮቴክት የሚያደርገው ስደት ጥገኛ ጠያቂዎች፣ ፖለቲከኞች፣ የተለያዩ አክቲቪስቶችን ህጉ እንደተነሳና ወደ ሀገራቸው በ60 ቀናት ውስጥ እንደሚመለሱ የአሜሪካ ስቴት ዲፓርትመንት አስታውቋል። ከዚህ ጋር ተያይዞ ጥንቃቄ እንዲያደርጉም ይህ መልእክት ተላልፏል።